بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، اليوم ألتقيكم بمحاضرة بعنوان الرد على بعض شبهات الأحباش بتسنى بونا أرسلنا أجندا كوندم كاتوتشيغار لتواوس أودالو بارستم لمجلس عندما كركوت الرد على بعض شبهات الأحباش يسنيال يهنا قلسب من الأحباش يمي مدب هنا قلسب نو يواه بهوننا እንዲሁም ደግሞ ስለ ዕውቀት ያን ያክል ግንዛቤ የሌላቸው የሆኑ ባልደረቦቹ ላይ የነዛ የሆነ ውዥንብር አለ። እነሱ ባሉበት በሆነው ጥመት ላይ እንዲቀጥሉና በዚያ ላይ ሰርጸውና ጥልቀው እንዲቆዩ ለማድረግ የተገለገለ የሆነ ውዥንብር ስላለ በዚያ ውዥንብር ላይ بإذنillah ተባረከ ወተዓላ ወፈድሊህ በአላህ ስብሓነሁ ወተዓላ ፈቃድና ትሩፋት ምላሽ ለመስጠት ሙከራ አደርጋለሁኝ። ወቢላሂ ተውፊቅ። ንግግሩን ቅድሚያ እናድምጥና ከዚያም በመቀጠል በእያንዳንዱ ንግግሩ ላይ ምላሽ ለመስጠት ሙከራ አድርጋለሁ። ነዓም ማስረጃን መሰረት በማድረግ ግን የዓቂዳ ልዩነት እንደሆነ ልናስብ ይገባል። እኛ አሻዕራና ማቱሪዲያ ተከታዮች እዚህ ጋር እንግዲህ ልዩነቱ ግን የዓቂዳ ልዩነት መሆኑን ልናስብ ይገባል ብሎ እየተናገረ ነው ያለው። ይህ ብሎ ማለት ምን ማለት ነው? እሱ ከዲበን ዙረን ወሃቢያ ብሎ የሰየማቸው የሆኑት አካላቶች እነኛ አካላቶችና እኛ ማለቱ ነው። ቢማዕና ራሱን እና እንዲሁም የሱን ግብረ አባሮች ማለቱ ነው። ስለዚህ በእኛ መካከል ያለ የሆነው ልዩነት የዓቂዳ ልዩነት ነው ብሎ እያለ ነው። ስለዚህ እንደሚታወቀው እንግዲህ የዓቂዳ ልዩነት በመካከላችን አለ ብሎ የሚል የሆነ አካል እስከሆነ ድረስ ስለዚህ አንደኛው ሙስሊም ሌላኛው ካፊር መሆኑ ማለት ነው የሚታወቅ የሆነ ነገር ነው። ናም እንደሚያከፍሩም አህባሾች ወሃቢያ ብለው የሚሰይሟቸው የሆኑ አካላቶችን ከዲበን ዙረን የሚታወቅ እውነታ ነው። በማንም ላይ የማይሰወር የሆነ እውነታ ነው እና እዚህ ጋር ይህን ንግግር ቆም ብዬ ወይም ደግሞ በዚህ ጉዳይ ላይ ቆም ብዬ ላወራ እንዲሁም በዚህ መልኩ ላስርጽ የጋበዘኝ የሆነው ነገር ኋላ ላይ ወሃቢያዎች ያከፍሩናል የሚያከፍሩ የሆኑ አካላቶች ናቸው ሐላሉ ደሚ ወልማል ብለው ነው የሚሉት። ከኛ መካከል አንድን ግለሰብ ካገኙ ከዛ ወከዛ ብለው የሚናገረው የሆነ ንግግር ስላለ ከዚያ ጋር ለማቆራኘት ነው። ተሰምሮበት ይለፍ ኢንሻአላህ። እዚያ ላይ ስንደርስ የምናወራበት ይሆናል። እንቀጥል። ይህም ደግሞ አላሁ ሱብሓነሁ ወተዓላ ቃለ ያ አዩሃ አለዚነ አመኑ መን የርተደ ሚንኩም ዐን ዲኒሂ ፈሰውፈ የእቲላህ ቢቀውምን ዩሒቡሁም ወዩሒቡነሁ። የሚያፈነግጥ ካለ ቢኖር እንኳን አላህ ህዝቦችን እንደሚያመጣ ነገረን። ምን አለ? የእቲላሁ ቢቀውምን ዩሒቡሁም ወዩሒቡነሁ። እሱም የሚወድ እዚህ ጋር እንግዲህ በደንብ አስምሩበት፣ በሚገባ ይሰመርበት፣ ትኩረት ይሰጠው። ይህን የቁርአን አንቀጽ ኢራድ እያደረገ ያለውና ለማስረጃነት እየተገለገለ ያለው የእነሱ እምነት ትክክለኛና ጤነኛ የሆነ እምነት ጤነኛ የሆነ ዓቂዳ መሆኑን ለማስረጽና እንዲሁም ደግሞ አጉልቶ ለማሳየት ነው። በእውነት ማለት ነው እሱ እንዳለውና እንደሞገተው ነው የሚለውን የምንመዝን ይሆናል ኢንሻአላህ። ባይሆን ግን ይህን የቁርአን አንቀጽ ኢራድ እያደረገ ያለው ለዚህ ዓላማ መሆኑን ልዘነጉ አይገባም። እምነታችን ትክክል ነው፣ በቁርአን የተወደሰ የሆነ እምነት ባለቤቶች ነን እኛ ብሎ ማለት ነው በዚህ መልኩ ይናገራልና ኢንሻአላህ እንከታተል። በእውነት ግን በዚህ መልኩ ማለት ነው የመጣና ወይም ደግሞ እንዲመጣ የተደረገ የሆነ ኢራድ አልአዲላ ማስረጃዎችን በዚህ መልኩ ኢራድ ማድረግና ማምጣት ማስረጃ የተመጣለት የሆነውን ነገር በእውነት ሊያጸድቀውና ሊያረጋግጠው ይችላል፣ በተጨባጭ ሊያረጋግጠው ይችላል። ወደፊት የምንመለከት ይሆናል። ናም እንቀጥል። እነሱ የሚወዱት ሰዎች ያመጣል የሚል አያ ወረደ። ይሄ አያ ሲወርድ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ወደ አቡ ሙሳ አልአሽዓሪ እየጠቆሙ ምን አሉ? ሁም ቀውሙከ ያ አባ ሙሳ፣ እነዚህ እኮ ያንተ ሰዎች ናቸው አሏቸው። ከአቡ ሙሳ አልአሽዓሪ ዘር አቡልሐሰን አልአሽዓሪ መጡ። በቁርአን የተወደሰ እምነት ነው እኛ እየተከተልን ያለን። ስለዚህ ቅድም ላይ ለማስረጽ እንደሞከርኩት ይህንን ነገር ለማስረጽና እንዲሁም ደግሞ ባላዋቂ ሰዎች ላይ ወይም ልቦና ላይ ለማጥለቅ የሚፈልግ የሆነ አካል ነው። ልክ እንደ ሀብል ማለት ነው አንገታቸው ላይ አንጠልጥለው በልክ አንገታቸውም አልፎ ልቦናቸው ላይ ለጥፈውትና አስርጸውት እንዲጓዙ ለማድረግ ጥረት እያደረገ ያለ የሆነ አካል መሆኑ ዋضح ነው። የቁርአን አንቀጹ ግን የሚታዘዘው አይደለም። ኢንሻአላህ በሚገባ ተፍኒት እናደርገዋለን። ደሊሉ ከሰሒህ ወስትድላሉ ከሰቂም ብለን የምንለው ማስረጃው ትክክል ነው ቢማዕና የቁርአን አንቀጽ ነውና ማለት ነው። ማስረጃው ጤነኛ የሆነ ጤናማ የሆነ ማስረጃ ነው። ቢሆንም ግን ያለ ቦታው የተገለገለ የሆነ ማስረጃ ሆኗል። ስለዚህ ያለ ቦታው መገልገሉን እንኮንናለን ማለት ነው።
ማስረጃውን ግን በቦታው እንዲገለገለው ምክርን እንለግሰዋለን እንሰጠዋለን። እና እንደ ጥቅል ይህ የቁርአን አንቀጽ እነሱ ያሉበት የሆነውን አቂዳ ናም የሚያበረታታና ትክክለኛና ጤነኛ የሆነ አቂዳ መሆኑን የሚገልጽ አይደለም። ላ ሚን ቀሪብ ወላ ሚን በዒድ ከርቀትም ሆነ ከቅርበት ማለት ነው። እዚህ ላይ የሚጠቁም አይደለም በፍጹም። ይህ ከሆነ ነገሩ ያው እንደሰማችሁት ማለት ነው እኛ እያራመድን ያለነው በቁርአን የተወደሰ የሆነን እምነት ነው ብሎ እያለ ነው። ስለዚህ እንደምታስተውሉት መቃብር ማምለክና የመሳሰሉ የሆኑ ተግባራቶች ማለት ነው ወደ ሲፋቱላሂ ሱብሓነሁ ወተዓላም ስትመጣ ከአላህ ሱብሓነሁ ወተዓላ መገለጫዎች ጋር ተያይዘው ወዳለው ለሆኑ አርዕስትና አጀንዳም ስትመጣ ደግሞ ሐዲስ ወላ ሐረጅ እጅግ በጣም በርካታ የሆኑ ጣማቶችና ክፍተቶችና ችግሮች ያሉባቸው የሆኑ አካላቶች ናቸው። ከመሆኑ ጋር ግን ይህን የቁርአን አንቀጽ ይህን ብልሹ የሆነውን አቂዳቸውን የሚደግፍ አስመስለው ማለት ነው እያቀረበው ይስተዋላል ማለት ነው። በዚህ መልኩ እስቲድላል ማድረግ የሚፈይድ ቢሆን ኖሮ እኛም ራሱ እስቲድላል ማድረግ እንችላለን በዚህ መልኩ ማለት ነው። ምክንያቱም እሱ ምን እያለ ነው እዚህ ጋር መን የርተደ ሚንኩም ዐን ዲኒህ ፈሰውፈ የእቲ ላሁ ቢቀውሚን ዩሒቡሁም ወዩሒቡነህ አዚለትን ዐለል ሙእሚኒን አዒዘትን ዐለል ካፊሪን ኢላ አኺሪል አያ። ነዓም እንግዲህ እዚህ ጋር ፈሰውፈ የእቲ ላሁ ቢቀውም የተሰኘውን በተመለከተ አረሱሉ ዐለይሂ ሰላቱ ወሰላም ወደ አቡ ሙሳ አልአሽዐሪ ረዲየላሁ ዐንሁ ወአርዳህ ጥቆማ እየሰጡ ሁም ቀውሙከ ያ አባ ሙሳ ብለው አሉት ይላል። ዘገባ መጥቷል በዚህ አጀንዳ ረገድ። ዘገባው ጸድቋል አልጸደቀም የሚለው ነገር መታየት መቻል አለበት። ፊ ሙስነድ አሕመድ ወገይሪሂ እንዲሁም ሐኪምና ሌሎችም የዘገቡት የሆነ ዘገባ ነው። ጸድቋል አልጸደቀም በሚለው አጀንዳ ረገድ አልኢማሙ አልአልባኒ ረሒመሁላህ ሙሐዲሱ ልዐስር ዘገባው እንዳልጸደቀ ጥቆማ ሰጥተዋል። ናም ፊ አልሲልሲለት ضዒፈ ሌሎችም ዑለማዎች ልክ እንደዚያው ማለት ነው ጥቆማ የሰጡበት አጋጣሚ አለ። አሼኽ ሹዓይብ አልአርናኡጥ እሳቸውም እንደዚያው ሚን ዑለማኢ አልዐስር ሚን አልሙሐዲሲን እሳቸውም እንደዚሁ ጥቆማ ሰጥተዋል። ናም ከፊል ዑለማዎች ደግሞ ዘገባው ሰሒህ ነው ሳቢት ነው ብለው የተጓዙ የሆኑ እንዳሉም ሊዘነጋ ይገባል። ቢሆንም ግን ይህ ዘገባ ሰሒህ ነው ሳቢት ነው ብለው ማለት ነው ያሉ የሆኑ ዑለማዎች ናም ሊነወሩ ላይችሉ ይችላሉ። ግን እሱ ባብራራውና በተረጎመው በሆነው ትርጓሜና በተረዳው በሆነው ግንዛቤና አረዳድ አልተረዱም እነሱ። እሱ ባመጣው በሆነ መልኩ ለእስቲድላል ማለት ነው በተገለገለ በሆነ መልኩ በፍጹም አልተገለገሉም እነሱ። ዘገባው ሳቢት ነው አለቀ። ከዚህ ውጭ ማለት ነው ሌላ የተናገሩት ነገር የለም። ነገር ግን እሱ በሰንሰለት ነው የመጣው አስተውላችሁ ከሆነ ማለት ነው። ምን አለ አቡ ሙሳ አልአሽዐሪ ረዲየላሁ ዐንሁ ናም አረሱሉ ዐለይሂ ሰላቱ ወሰላም ወደ አቡ ሙሳ አልአሽዐሪ ጥቆማ እየሰጡ ከዚያም በኋላ ሁም ቀውሙከ ያ አባ ሙሳ ከዚያም ምን አላስከትሉ ናም ከአቡ ሙሳ አልአሽዐሪ ዘር ሐረግ ደግሞ አቡል ሐሰን አልአሽዐሪ ወጡ። ስለዚህ እኛ በቁርአን የተወደሰ የሆነን እምነት እና አቂዳ የምናራምድ ሰዎች ነን ሲል አረፈ። እንደምናስተውለው ማለት ነው። ጥሩ ኸይረን ነገሩ በዚህ ሰንሰለት የሚሰላ ከሆነ የቁርአን አንቀጹን በዚህ ሰንሰለት አስልተህ ማለት ነው የምትገነዘበው ከሆነ እኛም እንደዚሁ ከረሱል ዐለይሂ ሰላቱ ወሰላም አቅጣጫ ሐዲስን ማቅረብ እንችላለን። እንመልከት ኢንሻአላህ። ይህ ብሎ ማለት ምን ማለት ነው? አቡል ሐሰን አልአሽዐሪ ትክክለኛ የሆነን አቂዳና እምነትን አራምዷል ብለህ ማለት ነው። ቢመዕና ፊ አወሊል መርሐላ አራምዷል ብለህ የምታምን ከሆነ በዚህ አቋም ላይ ስለሆነ እናንተ ያላችሁት ድሮ ላይ በነበረበት በሆነ ብልሹ አቂዳ ላይ ስለሆነ ማለት ነው ያላችሁትና ስለዚህ አረሱሉ ዐለይሂ ሰላቱ ወሰላም አወድስ ማን ነው አረሱሉ ዐለይሂ ሰላቱ ወሰላም አወድሰዋል። ከዚያም በፊት ደግሞ አላሁ ረቡል ዒዘቲ ወልጀላል በተወሳ በሆነ በቁርአን አንቀጽ ላይ አወድሰውታል ብለህ እያልክ ስለሆነ ይህንን እያደረክን ያለሁና መጨረሻውና ሙአዳው ይህ ስለሆነ ማለት ነው አቡ ሙሳ አልአሽዐሪን ማወደስ ሳይሆን ዓላማው አቡል ሐሰን አልአሽዐሪን ማወደስ ነው። ከሱም ማወደስም ጀርባ ደግሞ ሲያራምድ የነበረው የሆነው አቂዳ ጤነኝነትን ማስረጽና እንዲሁም ትክክለኛ ማሰኘት ነው። ስለዚህ በዚህ ሰንሰለት ከሄድክ እኛም እንደዚሁ ግን ይህን ሰንሰለት እኛ አሁን የምንጓዝበት የሆነውን የአንተን ሰንሰለት አምሳያ ማለት ነው አምጥተን የምንጓዝበት ግን አይደለም። እንደ አቋምም የምናንጸባርቀው አይደለም ሞኞች ስላልሆንን ማለት ነው። ምክንያቱም በዚህ መልኩ እስቲድላል ማድረግ የሞኞች እስቲድላል ስለሆነ ማለት ነው። ማስረጃ የሌለው የሆነ አካል እስቲድላልና የማስረጃ አቀራረብ ስለሆነ ማለት ነው። ማስረጃ ያለው የሆነ አካል በዚህ መልኩ አይደለም እስቲድላል የሚያደርገው። መንሀጁል እስቲድላል መታወቅ መቻል አለበት። በምን መልኩ ነው ማስረጃ የሚቀርበው የሚለው ነገር ማስረጃን ከማቅረባችን በፊት ልናውቀው የሚገባ የሆነ ነገር ነውና ማለት ነው። ስለዚህ አንተ ባመጣው በሆነው ሰንሰለት መሰረት እኔም ሼኽ ሙሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ የተወደሱ መሆናቸውን በረሱል ዐለይሂ ሰላቱ ወሰላም አንደበት ላሰርጽልህ እችላለሁ። አንተ ባወሳኸው በሆነው በእስቲድላል መንሀጅና ጉዞ መሰረት ማለት ነው። ሰንሰለትን ሰርተህ በመጣህበት በሆነው ጉዞ መሰረት ማለት ነው። እንመልከት ኢንሻአላህ። ፊ ሶሒሐይን የጸደቀ የሆነ ዘገባ ነው የማመጣው።
አንተ እንዳመጣኸው ፊ ሙስነድ አሕመድ ወይም ደግሞ ዒንደ አልሓኪም የመጣ የሆነ ዘገባ በመቀጠልም ضዒፍ ነው ሰሒህ ነው ውዝግብ ያለበት የሆነውን ዘገባ አይነት አይደለም እኔ የማቀርበው። በል ኢትፋቅ ያለበት በይነ ሸይኸይኒ እንዲሁም ደግሞ ወለዚ ተለቀትሁ ልኡመቱ ቢልቀቡል ናም አጠቃላይ ኢስላማዊ የሆኑት ሊቃውንቶች በሙሉ እጅ እግር በመስጠት የተቀበሉት የሆነውን ዘገባ ፊ ሰሒሐይን የጸደቀ የሆነውን ዘገባ ነው ኢንሻአላህ ለማስረጃነት የምናመጣው። ግን መንሀጅ አድርጌ አልይዘውም ይህንን፣ ምክንያቱም ቅድም ላይ ለመግለጽ እንደሞከርኩት መንሀጁል ኢስቲድላል በዚህ መልኩ አይደለምና ማለት ነው፣ በዚህ መልኩ አይለካምና ማለት ነው። ናም ግን ያንተን መንሀጁል ኢስቲድላል ባጢል የሆነውን መንሀጁል ኢስቲድላልን ከንቱ ለማድረግና ውድቅ ለማድረግ አንተ ባመጣሁ በሆነ መልኩ አመጣልሃለሁ ኢንሻአላህ። في الصحيحين يصدق هنا زقبانه حديث أبي هريرة رضي الله عنه من إلى أبو هريرة رضي الله عنه ما زلت أحب بني تميم بنو تميم وشن كمودد توقدكم إلى منذ 3 سمعت من رسول الله عليه الصلاة والسلام كرسول عليه الصلاة والسلام أقتاج كسمه بتكونه ألس جمرو إلى كسوس كناتوش جمرو إلى يقول فيه من ناس ملكته أي بنو تميم وشن بتملكته الرسول عليه الصلاة والسلام بالوالويلة سمعته يقول هم أشد أمتي على الدجال النسم أي بنو تميموج يتميم زرهروج نعم بدجال لا يجيك بتأمرتوجنا دغنيوجنا تنكاروج ናቸው ብለው ይላሉ። እንደሚታወቀው ደጃል የተሰኘ ሆኖ አካል የሙርተዶችም የሌሎችም ካዲያኖች ማለት ነው አርአያና ቁንጮ መሆኑ ዋضح ነው። ምክንያቱም ሩቡብያን የሚሞግት የሆነ አካል ነውና ማለት ነው። ጌትነትን እኔ ጌታ ነኝ ሙርተድ ከመሆኑም አልፎ እኔ ጌታ ነኝ የሚል አመለካከት ያለው የሆነ አካል ነው። አላሁ ስብሓነሁ ወተዓላ ፊ አኺሪ ዘማን የሚልከው የሆነ ናም ፊትነተን ሊናስ ሰዎችን ይፈትን ዘንድ ረቡል ዒዘቲ ወልጀላል የሚልከው የሆነ ፈታኝ የሆነ አካል ነው። ስለዚህ ይህ አካል የሙርተዶች ሁሉ ቁንጮና ዋና መሪና ሞዴል ነው እንደሚታወቀው። ስለዚህ በዚህ አካል ላይ ነው በኑ ተሚሞች አሸዶችና ብርቶች አደገኞች ናቸው ብለው እያሉ ያሉት አረሱሉ ዓለይሂ ሰላቱ ወሰላም ከሙርተዶችም ባለፈ በሆነ መልኩ በል የሙርተዶች ቁንጮ የሆነ አካል ላይና የሙርተዶች ሞዴል የሆነ አካል ላይ ነው አረሱሉ ዓለይሂ ሰላቱ ወሰላም በኑ ተሚሞችን እጅግ በጣም ብርቶችና አደገኞች ናቸው ብለው እነኚህን ዘር ሐረጎች ልዩ አድርገው ማለት ነው ከሌሎቹ ዘር ሐረጎች ልዩ አድርገው በዚህ መልኩ እያሞካሹና እያወደሱ ያሉት አረሱሉ ዓለይሂ ሰላቱ ወሰላም። ይህም ብቻ አይደለም ከረሱል ዓለይሂ ሰላቱ ወሰላም አቅጣጫ የመነጨ የሆነ ውዳሴ ለበኑ ተሚም በል ምን አሉ ቃለ ብለዋሉ አረሱሉ ዓለይሂ ሰላቱ ወሰላም ወይም ደግሞ አቡ ሁረይረተ ረዲየላሁ ዐንሁ ብለዋል ወጃአት ሰደቃቱሁም የእነሱ ሰደቃ መጣች ብሎ ይላል። ግዴታ የሆነው ምጽዋት ንብረት ማለት ነው። የዘካ ንብረታቸው መጣች ወደ ማን? ወደ ረሱል ዓለይሂ ሰላቱ ወሰላም። የማን ሰደቃና የማን ግዴታ የሆነው የምጽዋት ንብረት? የበኑ ተሚም። ከዚያም በሚመጣ ጊዜ ይህ ንብረት ፈቃለ ረሱሉላሂ ዓለይሂ ሰላቱ ወሰላም ሃዚሂ ሰደቃቱ ቀውሚና ብለው በዚህ መልኩ ልቅና ላይ በሚጠቁም በሆነ መልኩ ቢመዓና በኑ ተሚሞች የላቁ የሆኑ አካላቶች መሆናቸውን በሚጠቁም መሆናቸው ላይ በሚጠቁም በሆነ መልኩ አረሱሉ ዓለይሂ ሰላቱ ወሰላም በዚህ መልኩ አሞካሿቸው ወደ ራሳቸው በማስጠጋት ሃዚሂ ሰደቃቱ ቀውሚና የኛ ህዝቦች የኛ ሰዎች ብለው ማለት ነው። የኛ ሰዎች ሰደቃ ናት፣ ልዩ የሆነ ክብር ሊሰጣት ይገባል ማለታቸው ነው። ልናከብራቸው ይገባል እነሱን ማለታቸው ነው። ስለዚህ አረሱሉ ዓለይሂ ሰላቱ ወሰላም በዚህ መልኩ ወደ ራሳቸው አስጠግተው አልቀዋቸዋል። ነገር ግን በተወሳው በሆነው አንተ ባነሳው በሆነው ሐዲስ ላይ ናም ሰሒህ መሆኑና ضعيف መሆኑ ላይ ውዝግብ በተፈጠረበት በሆነው ሐዲስ ላይ ተመስርተን ስንመለከት አረሱሉ ዓለይሂ ሰላቱ ወሰላም ሁም ቀውሙከ ያ አባ ሙሳ ብለው ነው ያሉት። እነኛ ሰዎች የአቡ ሙሳ አልአሽዓሪ ሰዎች ናቸው። እነኚህ ደግሞ ጠይብ ሰደቃቱ ቀውሚና ብለው ነው ያሉት አረሱሉ ዓለይሂ ሰላቱ ወሰላም የእኛ ሰዎች ወደ ራሳቸው አስጠግተው ማለት ነው። ወደ ረሱል ዓለይሂ ሰላቱ ወሰላም መጠጋት ነው ይበልጥ ክብርን ሊያስወርስ የሚችለው ወይስ ደግሞ ወደ አቡ ሙሳ አልአሽዓሪ መጠጋት ነው ይበልጥ ክብርን ሊያጎናጽፍና ሊያስወርስ የሚችለው? ይህ ዋድሕና ግልጽ የሆነ ነገር ነው። ምክንያቱም አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ክብርንና ልዕልናን ሊጎናጽፍ የቻለው በረሱል ዓለይሂ ሰላቱ ወሰላም ሪሳላ ማመኑ ከረሱል ዓለይሂ ሰላቱ ወሰላም ኋላና ጀርባ ነው። ስለዚህ አረሱሉ ዓለይሂ ሰላቱ ወሰላም ወደ ራሳቸው ያስጠጓቸው የሆኑ በኑ ተሚሞች ከበኑ አሽዓር ከተሰኙት ከሆኑ ዘር ሐረጎች ይበልጥ ፈድልና ደረጃ እንዳላቸው በራስ ስሌት መሰረት አስልተን ልናስቀምጥ እንችላለን ማለት ነው። ናም በመቀጠልም ይህም ብቻ አይደለም ውዳሴው ከረሱል ዓለይሂ ሰላቱ ወሰላም አቅጣጫ የመነጨ የሆነ ውዳሴ ለበኑ ተሚም ወካነት ሰቢየቱን ሚንሁም ይላል አቡ ሁረይረተ ረዲየላሁ ዐንሁ ከነሱ ሰቢያ ነበረች። ቢማዕና ጦር ዘመቻ ላይ የተያዘች የሆነች የምርኮ ንብረት ነበረች።
ከበኑ ተሚም የምትመደብ የሆነች ከዚህ ዘር ሐረግ የምትመደብ የሆነች ሴት ስትሆን ማለት ነው። وكانت سبية منهم عند عائشة رضي الله عنها بآئشة رضي الله عنها كنت ترسل على جونج سيت نبرج بارا نبرجنا كزيم الرسول عليه الصلاة والسلام منالو لآئشة رضي الله عنها يبنو تميم وشلك أننا كبر مسرة بماترك أعتقيها فإنها من ولد إسماعيل نزع وجات الصايا إسماعيل لجنات ويمك إسماعيل لجوش مكاكلنات عندما يتوقعوا يا إسماعيل عليه السلام ولد أولادوችና ልጆች ልዩ ክብር አላቸው። الرسول عليه الصلاة والسلام በርካታ በሆኑ አሐዲሶች ላይ ልዩ ክብር እንዳላቸው ተናግረዋል። ስለዚህ በኑ ተሚሞች እጅግ በጣም በርካታ በሆኑ ናም ልዩ በሆኑ መገለጫዎችና እንዲሁም እነሱ የተወደሱና የተሞካሹ የሆኑ የልዕልና ጫፍ ላይ የደረሱ የሆኑ አካላቶች በመሆናቸው በረሱል አለይሂ ሰላቱ ወሰላም አንደበት በርካታ በሆነ መልኩ ሐታ ዘገባው ላይ እንደምናስተውለው ዘርፈ ብዙ በሆነ መልኩ ማለት ነው እንደ ተወደሱ የሚታወቅ የሆነ ነገር ነው። ስለዚህ ነገሩ ይህ ሆኖ ሳለ እኛ አንተ ያመጣ የሆነውን ነገር ጠይብ ውድቅ ለማድረግ ብለን الشيخ محمد بن عبد الوهاب رحمه الله تعالى من بني تميم የሚመደቡ ናቸውና ስለዚህ በኑ ተሚሞች የተወደሱ እንዲሁም ደግሞ የተሞካሹ ከመሆናቸው አንፃር ከረሱል አለይሂ ሰላቱ ወሰላም አቅጣጫ ስለዚህ الشيخ محمد بن عبد الوهاب رحمه الله تعالى የሚካተታሉና ስለዚህ الشيخ محمد بن عبد الوهاب رحمه الله አቂዳቸው ጤነኛ የሆነ ትክክለኛ የሆነ እንዲሁም በረሱል አለይሂ ሰላቱ ወሰላም አንደበት የተወደሰ የሆነ ነዓም ዲን ያወደሰ የሆነ ኢስላም ያወደሰ የሆነ እምነት ባለቤቶች ነን ብለን ማለት እንችላለን እኛ። ነገር ግን ይህ መንሃጁል ኢስቲድላል ውድቅ የሆነ መንሃጁል ኢስቲድላል ነውና ማለት ነው። አንተ በሰራኸው በሆነው ጉዞና በተጓዝክበት በሆነው ጎዳና መሰረት الرسول عليه الصلاة والسلام በኑ ተሚሞችን እንዳወደሱ ግልጽ ነው። በኑል አሽዓርን አወድሰዋል ብለህ ከዚያም አቡ ሙሳ አልአሽዓሪ የተወደሰ መሆኑን አልፎም ደግሞ አቂዳው የተወደሰና ጤነኛ የሆነ አቂዳ መሆኑን አስርጸዋልና ማለት ነው። كذبا وزورا على حديث رسول الله عليه الصلاة والسلام وقبله على كلام الله سبحانه وتعالى በዚያ ላይ የዋሸ ሆነ ሳለህ ማለት ነው። ይህንን ነገር አድርገሃልና በሰላሁ በሆነው ስሌት መሰረት ወደዚህ ሐዲስ እናምጣህና ፊ ሶሒሐይን ወደ ጸደቀ ወደ ሆነው ሐዲስ እናምጣህና በኑ ተሚሞች በረሱል አለይሂ ሰላቱ ወሰላም አንደበት የተወደሱ ናቸው አይደሉም ብለን እንጠይቀሃል። መልስህም ደግሞ ነዓም የተወደሱ ናቸው ብለን የምትመልሰው ግልጽ የሆነ ነገር ነው። ዘገባው ይህን ነገር ስለሚያስጨብጥ ማለት ነው። አልተወደሱም በፍጹም ብለህ የምትለን ከሆነ ከዘገባው ጋር ይሆናል ጸብህ። የዛኔም ደግሞ ምናልባት ወደ ኩፍር ወደ ክህደት የምታመራ ትሆናለህ። ዘገባውን አልቀበልም ብለህ አሻፈረኝ ብለህ ማለት ነው የምትመልሰው ከሆነ። ነገር ግን ምላሽ ሊሆን የሚችለው ዓቂል እስከሆንክ ድረስ ማለት ነው ነዓም አወድሰዋል አረሱሉ አለይሂ ሰላቱ ወሰላም ብለህ ማመንህ ነው። ስለዚህ ነገሩ ይህ ከሆነ ደግሞ ካወደሱ الشيخ محمد بن عبد الوهاب رحمه الله تعالى من بني تميم የሚመደቡ የሆኑ ዓሊም ሙጀዲድ ከመሆናቸው አንፃር ስለዚህ አንተው ባመጣኸው በሆነው መንሃጁል ኢስቲድላል መሰረት እሳቸውን በረሱል አለይሂ ሰላቱ ወሰላም አንደበት ተወድሰዋል ማለት ነው ብለን እንጠይቅሃለን። አዎ ስትል መመለስ አይቀር የሆነ ጉዳይ ነው፣ በሰራኸው በሆነው ሰንሰለት መሰረት ቀደም ሲል ማለት ነው። ስለዚህ አዎ ብለህ ካልከን ደግሞ አዙረን ደግሞ በመቀጠል በሶስተኛ ደረጃ ስለዚህ የሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ዓቂዳ የተወደሰ የሆነ ዓቂዳ ነው ብለን እንላለን። ያለበለዚያ የተወደሰ የሆነ ዓቂዳ ካልሆነ ማለት ነው አረሱሉ አለይሂ ሰላቱ ወሰላም በኑ ተሚሞችን ለምን አወደሱ ብለን እንጠይቀሃለን። نعم بما فيهم الشيخ محمد بن عبد الوهاب رحمه الله تعالى نعم الشيخ محمد بن عبد الوهاب رحمه الله التميمي እሳቸው በእነሱ ውስጥ ወይም በዚች ዘር ሐረግ ውስጥ የሚቆጠሩና በዚች ዘር ሐረግ ውስጥ የሚካተቱ ሆነው ሳሉ ስለዚህ ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ዓቂዳ ጤነኛ የሆነ ዓቂዳ ነው ብለህ ልትመሰክር ግድ ነው። ይህንን ካልክ ደግሞ ዋሃብያዎች ካፊሮች ናቸው፣ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ራእሱል ኩፍር ነው፣ ናም የክህደት ቁንጮና መሪ ነው ብለህ እያልክ በዚህ መልኩ ማለት ነው ልታወራ አይፈቀድልህም ማለት ነው። ምክንያቱም ከራስህ ጋር ነው እየተጋጨ ያለውና ማለት ነው። ናም ወይም ደግሞ ሁለት የተጋጩ የሆኑ ዓቂዳዎችንና የተለያዩ የሆኑ ዓቂዳዎችን ከረሱል አለይሂ ሰላቱ ወሰላም አቅጣጫ የተለያዩ ሆነው ሳሉ እነኚህ ዓቂዳዎች በመልካምነትና በጤነኝነት ተመስክሮላቸዋል ብለህ የተጋጨ የሆነን አቋም ይዘህ ልትጓዝ ግድ ሊሆን ነው። ምክንያቱም ይህንኛውም ሐዲስን መሰረት ያደረገ ነው፣ ያንኛውም ሐዲስን መሰረት ያደረገ ነው። በልኛ ያቀረብነው እንደውም ፊ ሶሒሐይን የመጣ የሆነ ዘገባ ነው። ናም ፊ ሲሐቲሂ ሸክና ጥርጣሬ በሌለበት በሆነ መልኩ ማለት ነው። አንተ ያመጣኸው ግን ضعيف ነው፣ ሶሒህ ነው፣ ውዝግብ የተፈጠረበት የሆነ ነገር ሆኖ ሳለ ማለት ነው።
ናም። ስለዚህ ሁለት የተጋጩ የሆኑ አቂዳዎችን ከረሱል አለይሂ ሰላቱ ወሰላም አቅጣጫ በመልካምነትና በጤነኝነት ተመስክሮላቸዋል ብለህ ይህንን እንደ አቋም ልታንጸባርቅና አንግበህ ልትጓዝ በአንተ ላይ ግድ ሊል ነው ማለት ነው። ነስአሉላህ አልዐፍወ ወልዓፊያ። ስለዚህ ወደዚህ ነገር የሚያመራ መሆኑን ልትዘነጋ አይገባም ማለት ነው። ናም የሆነን ነገር ይዘህ ሌላውን ነገር መጣል የለብህምና ማስረጃዎችን ሁላቸውንም መሰረት አድርገህ ነው ማስረጃዎችን አጣጥመህ ነው ልትጓዝ የሚገባው እንጂ አንዱን ለኔ ይጠቅመኛል ብለህ የምታስብ የሆነውን አንጠልጥለህ ሌላኛውን ደግሞ ጥለኸው ማለት ነው የምትሄድ ከሆነ በእንደዚህ አይነት መልኩ ማለት ነው ማስረጃዎችን አቅርቦ ናም ትክክል እንዳልሆንክ የሚያጋልጥ የሆነ አካል ሊከሰት ይችላልና ማለት ነው። ናም ጠይብ ኸይረን። እንግዲህ ነገሩ ይህ ከሆነ ወደ እሱ ንግግር ኢንሻአላህ እንመለስ። አላሁ አክበር። መሪዎቻችን በቁርአን ተወድሰዋል። ይሄን ተመልከቱ እንግዲህ አላሁ አክበር እያሉ ነው ግብረ አባሮቹ እንደምናስተውለው ምንም ያልገባቸውን ማለት ነው ባልገባቸው በሆኑ ነገር ላይ ነው አላሁ አክበር እየተባለ ያለው። ያ አኺ ቅድሚያ መጀመሪያ ማስረጃዎችን ፋህስ አድርግ፣ ተመራመር፣ በደንብ ተመልከታቸው፣ አጢናቸው። ናም የሆነ ነገር ስለተነገረ ብቻ አይደለም አላሁ አክበር የሚባለው። አላሁ አክበር ስትል አን ዒልም ሁነህ መሆን መቻል አለበት። በዒልም ላይ የተመሰረትክ ሁነህ መሆን መቻል አለበት እንጂ ያለ ዒልም አንተ የኖርክበትና ያለህበት የሆነው ብልሽ የሆነ አቂዳም ቢሆንም እንኳን ውጅንብር ከቁርአን አቅጣጫ ማለት ነው አምጥቶ ያለ ቦታው ማስረጃን ኢራድ እያደረገ የቁርአን አናቅጾችን ኢራድ እያደረገ ሐዲሶችንም እንደዚያው ኢራድ እያደረገ እያቀረበ ናም ያለህበት የሆነው ባጢል ሐቅ ነው ብሎ ተዚን ቢያደርግልህና ቢያስውብልህ ቢያቆነጃጅልህ አላሁ አክበር ብለህ ማለት ነው ናም አጉል ምርቃንን መመርቀን ሳይሆን ያለህበት የሆነው አቋም ትክክል ነው ትክክል አይደለም የሚለውን ነገር ቆም ብሎ በማስረጃ ሚዛን መመዘን የተሻለ ነው የሚሆነው። ናም እንቀጥል። እንደዚሁም ይህ አሻዒራና ማቱሪዲያ የሚባለው ተከታዩን መልእክተኛው አወደሱ። ወደዚህኛው ነጥብ ከመግባታችን በፊት ይህ ሁለተኛ ነጥብ ነው የሚሆነውና ይህንኛውን ነጥብ ኢንሻአላህ እንቋጨው ማሰሪያ እናድርግለት። እንግዲህ እንዳስተዋል ነው የተፈለገው አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ነው ብሎናልና መን የርተደ ሚንኩም ዐን ዲኒሂ ፈሰውፈ የእቲ ላሁ ቢቀውሚን ዩሒቡሁም ወዩሒቡነህ የተሰኘ የሆነ የቁርአን አንቀጽ እያተተ ያለውና መድሙንና ጽንሰ ሐሳቡ ናም እያስተጋባ ያለው አቡ ሙሳ አልአሽዓሪና የእሱን ዘር ሐረጎች በተመለከተ ነው ብሏል። ከሱም ዘር ሐረጎች መካከል ደግሞ አቡል ሐሰን አልአሽዓሪ የተሰኘው ይመደባል አለ። ስለዚህ ከዚህም አልፎ ደግሞ አቂዳው ጤነኛ መሆኑ ላይ ይጠቁማል። ስለዚህ በቁርአን የተወደሰ በሐዲስ የተወደሰ የሆነን እምነት ነውኛ እያራመድን ያለ ነው ብሏል። እውነት እንዳለው ነውን? እንመልከት። ማን ያጋልጠዋል? የቁርአን አንቀጹ እሱ ባለው በሆነ መልኩ ሊተረጉም እንደማይገባ የራሱን አካል ነው የምናመጣለት። የራሱን ኢማም በል ኢማሙ አኢመቲሂ የእሱን መሪዎች ማለት ነው መሪ የሆነን አካል ነው የምናመጣው። ለሱ መሪ ከመሆን አልፎ የመሪዎቹ መሪ የሆነን አካል እናቀርብለታለን። እሱም ደግሞ አራዚ ናም አራዚ 6ኛው ክፍለ ዘመን ላይ የነበረ የሆነ አካል ነው እና በአቂደቱል አሻኢራ ላይ እጅግ በጣም ጥልቅ የሆነ ቀደም ያለው የሆነ አካል ነው። ናም ተውበት አድርጓል አላደረገም? በይነ አህሊል ዒልሚ አለመግባባት ተፈጥሯል። ከዚህ አመለካከት ተውበት አድርጓል አላደረገም? እንደ ጥቅል ግን አሻኢራዎች ወይም ደግሞ አህባሾች በዚሁ አቋም ላይ ነው የሞተው ተውበት አላደረገም ብለው ስለሚሉ ስለዚህ እነሱ በመጡበት በሆነ ጎዳና ላይ ጠይብ ራዚን አስቀምጠን ማለት ነው ኢማማችን ነው እስካሉ ድረስ በዚያ መልኩ እንዳኛቸዋለን ማለት ነው። ምን ብሏል አራዚ? ይህን የቁርአን አንቀጽ በማብራራት ረገድ መን የርተደ ሚንኩም ዐን ዲኒሂ ፈሰውፈ የእቲ ላሁ ቢቀውሚን ዩሒቡሁም ወዩሒቡነህ የተሰኘ የሆነን የቁርአን አንቀጽ ሲያብራራ ምን ይላል? በርካታ የሆነ ንግግሮችን ካወሳ በኋላ አልመቃሙ አሳኒ ብሎ ይለናል። አልመቃሙ አሳኒ ሁለተኛው ጠይብ ቦታና ስፍራ ብሎ ይላል አና ነደዒ አነ ሃዚሂ ልአየተ የጅቡ አን ዩቃለ ኢነሃ ነዘለት ፊ ሐቂ አቢ በክሪን ረዲየላሁ ዐንሁ። እንግዲህ እዚህ ጋር አስተውሉ። ኢማም የተሰኘ የሆነው አካል ለደይህም እነሱ ዘንድ በኢማመህ በመሪነት የተገለጸ የሆነው አካል ናም ሙጀዲድ የሆነ አካል የአቂደት ልአሻኢራ ለደይህም ማለት ነው ተውበት አድርጓል አላደረገም የሚለውን ናም እሱን ትተነው ማለት ነው ቢገድ ነظር ፊህ ማለት ነው እሱን ትተነው ናም በእነሱ አቂዳ ላይ ነው ያለው ብለን ማለት ነው እንዳኛቸው ይሁንላችሁ ብለን ማለት ነው። ስለዚህ እዚህ ጋር ልብ በሉ ምን ይላል? አና ነደዒ አነ ሃዚሂ ልአያ እኛን ሞግታለን አለ እንከራከራለን ሽንጣችንን ገትረን ማለቱ ነደዒ አነ ሃዚሂ ልአያ የቁርአን አንቀጽ መሆኗ አለ። የትኛው የቁርአን አንቀጽ? ይህ ሀበሺ የሆነ አካል ቢማዕና የአብዱላህ አልሀረሪ ተከታይ የሆነው አካል
ያወሳው የሆነ የቁርአን አንቀጽና ለእስቲድላልና ለማስረጃነት የተገለገለ የሆነው የቁርአን አንቀጽ ማለት ነው። ምን አለ? አና ነደዒ አነ ሀዚህ ልአየተ የጅቡ አን ዩቃለ ሊባል ግድ መሆኗን ማለት ነው እንሞግታለን፣ ሽንጣችንን ገትረን እንከራከራለን አለ። ኢና ነዘለት ፊ ሐቅ አቢ በክሪን ረዲየላሁ ዐንሁ የአቡበክር ረዲየላሁ ዐንሁን ጉዳይ በተመለከተ የወረደች የሆነች የቁርአን አንቀጽ ናት ብለን ሽንጣችንን ገትረን እንሞግታለን ብለን እንላለን እኮ አይደለም፣ እንሞግታለን ነው እያለ ያለው። ተሟጋች የሆነ አካል ከመጣ እንሞግተዋለን በሚገባ እያለ ነው። ናም ስለዚህ ይህ ነገር እውነትና ግዴታ ማነው እውነትና ትክክለኛ የሆነ ነገር መሆኑን እያሰረጸ ነው ያለው። ናም በመቀጠልም ደግሞ የጂቡ ብሎ እያለ ነው ያለው። የጂቡ አነ ሀዚህ ልአየተ የጂቡ ግድ ይላል አዩቃል ሊባል ግዴታ ነው። በአቡበክር ረዲየላሁ ዐንሁ ጉዳይ ላይ የወረደች የሆነች የቁርአን አንቀጽ ናት ሊባል ግዴታ ነው እያለ ነው። ስለዚህ እንግዲህ እንደምናስተውለው በራስህ ናም አቋም መሰረትና በራስ ሚዛን መሰረት ይህ አካል ራዚ ኢማሜ ነው ብለህ ስለምታምን በል ኢማሙ አኢመቲ ነው ብለህ ማለት ነው ስለምታምን የመሪዎቼ መሪ ነው ብለህ ስለምታምን ማለት ነው የጂቡ እያለህ ነው ግዴታ ነው። ስለዚህ ይህን ነገር አልቀበልም ብለህ የምትል ከሆነ ግዴታ የሆነ ነገር እየጣስክ ነው ያለሁ ማለት ነው። ለደራዚ ዋጅብ የሆነ ነገር ማለት ነው አልቀበልም ብለህ እየጣስክ መሆኑን ልዘነጋ አይገባም። ኢማምነቱንም ደግሞ አውልቀህ እየጣልክ መሆኑን ልዘነጋ አይገባም። አንተ ደስ ባሰኘ በሆነ ነገር ላይ ብቻ አይደለም ኢማም አድርገህ የምትይዘው። አንተ የአንተን ዝንባሌና ስሜት በተስማማበት በሆነ ጉዳይ ላይ ብቻ አይደለም። በእንደዚህ አይነት ጉዳይ ላይም እንደዚሁ በማስረጃ ስለሚያሰርጸው ማለት ነው ልትቀበለው ይገባል። ናም በማስረጃ ያላሰረጸበት የሆነውን ጉዳይ ከመቀበል ይልቅ ይህንን በማስረጃ ያሰረጸ የሆነውን ነገር ብትቀበል የተሻለ ይሆናል። ምን ይላል? ከዚያም ኢና ነዘለት ፊ ሐቅ አቢ በክሪን ረዲየላሁ ዐንሁ ወደሊሉ ዐለይህ ወጅሃን በዚህ ላይም ደግሞ ማስረጃም በሁለት አቅጣጫ የሚመጣ ይሆናል ይላል። ሁለት አቅጣጫ አለው ይላል። አልአወሉ የመጀመሪያው አነ ሀዚህ ልአየተ ሙኽተሰቱን ቢሙሓረበት ልሙርተዲን እቺ የቁርአን አንቀጽ ሙርተዶችንና ከኢስላም ተቀልብሰው ወደ ክህደት የተመለሱ የሆኑ አካላቶችን መዋጋትንና መፋለምን በተመለከተ ልዩ የሆነች የቁርአን አንቀጽ ናት ብሎ ይላል። ይህ መሆኑ አንድ ማስረጃችን ነው እያለ ነው። የተጓዝንበት የሆነው አቋምና ጉዞ ጤነኛና ትክክለኛ መሆኑን ይጠቁመናል ነው። ወአቡበክር ሁወ ለዚ ተወላ ሙሓረበት ልሙርተዲን ናም ሙርተዶችን ደግሞ በመዋጋት ረገድ የተሾመውና በእነሱ ላይ የበላይ የሆነባቸውም ደግሞ አቡበክር ነው። ይህንን ተግባር የተገበረው ፊዕልየንና በተግባር እንደተስተዋለው ናም መንቁል ሆኖም ደግሞ በሐዲስ ደረጃ ፊ ሰሒሐይን በጸደቀ በሆነው ዘገባ የመጣውም ደግሞ ይህ ነገር ነው። ቢማዕና አቡ ሙሳ አልአሽዓሪም ሆነ ሌሎች አካላቶች ሙርተዶችን ተዋግተዋል የሚል ነገር አልመጣማ። ናም እንደተዋጉ የሚገልጽ የሆነ ማስረጃ አልመጣምና ማለት ነው። የመጣው በተግባር ሙርተዶችን የተዋጋ ሆኖ አቡበክር ረዲየላሁ ዐንሁ መሆኑ ነው እና ከሱ ጋር ደግሞ የነበሩ የሆኑ ሙስሊሞች ማለት ነው እነሱ እንደተዋጉ ነው። ቢቅያደቲ አቢ በክሪን ረዲየላሁ ዐንሁ ሊሃዘል ጀይሽ ይህንን ወታደር አቡበክር ረዲየላሁ ዐንሁ እየመራው ማለት ነው። ስለዚህ ይህ ነገር ነው በማስረጃ የመጣው እያለን ነው አራዚ። ወአቡበክር ሁወ ለዚ ተወላ ሙሓረበት ልሙርተዲን አላማ ሸረሕና ግልጽ ባደረግነውና ባብራራ ነው በሆነው ነገር ላይ ተጉዘን ይላል። ولا يمكن أن يكون المراد هو الرسول عليه الصلاة والسلام لأنه لم يتفق له محاربة المرتدين ولأنه تعالى قال فسوف يأتي الله بلو سلالة الله سبحانه وتعالى الرسول عليه الصلاة والسلام ناجي يتفلقت بقرآن أنقص دايبال الرسول عليه الصلاة والسلام مرتدوشين تواقتوا يوكم منا مالتنا ينقر كساتوا أقتاج أتكست تبلا يوكم منا التكست منا مالتنا سلازي ينقر يتكستوا كمان أقتاجانو كأبو بكر رضي الله عنه أقتاجانو ስለዚህ በመቀጠልም ደግሞ የቁርአን አንቀጹ ፈሰውፈ ያእቲላህ ብሎ ነው የሚለው። ሰውፈ የሰኘችው ሐርፍ ተንፊስ መሆኗ የሚታወቅ የሆነ ነገር ነው። ኢስቲቅባል ላይ ትጠቁማለችና ወደፊት ክስተቱ እንደሚከሰት ነው ጥቆማ እየሰጠች ያለችውና ፈሰውፈ ያእቲላህ አላሁ ሱብሓነሁ ወተዓላ ወደፊት ያመጣል። በረሱል ዓለይሂ ሰላቱ ወሰላም ይህ የቁርአን አንቀጽ በረሱል ዓለይሂ ሰላቱ ወሰላም ዘመን እሳቸው በህይወት ሳሉ ይህ የቁርአን አንቀጽ እንደወረደ ግልጽ ነው። ስለዚህ አረሱሉ ዓለይሂ ሰላቱ ወሰላም የተገበሩት የሆነ ተግባር ቢሆን ኖሮ ፈሰውፈ ያእቲላህ ሳይሆን መባል የነበረበት ክስተቱ እንደተከሰተ የሚገልጽ የሆነን ገለጻ ነበር ረቡል ዒዘቲ ወልጀላል የሚጠቀመው ማለት ነው። ናም ስለዚህ በዚህ መልኩ ረድ ይደረጋል ማለቱ ነው። ማን አራዚ ቢመዕና ክስተቱ የተከሰተው ከአቡበክር አቅጣጫ መሆኑን አስርጸን በመቀጠልም የቁርአን አንቀጹን ደግሞ የሚመለከተው የወረደበት የሆነው ዓላማ የአቡበክር ረዲየላሁ ዐንሁን ተግባር ማለት ነው የሚገልጽ ሆኖ እንጂ የአቡ ሙሳን ተግባር የእሱን ህዝቦችና ቀውሞች ማለት ነው ተግባር መሰረት አድርጎ የመጣ አይደለም ማለት ነው። ዋضح ነው፣ ግልጽ የሆነ ነገር።
وهذا للاستقبال لا للحال فوجب أن يكون هؤلاء القوم غير موجودين في وقت نزول هذا الخطاب بلو مالتنا بزي ملكو مالتنا يناقرا عند تكل እንግዲህ ራዚ እንደምናስተውለው ዋጅብ ግዴታ ነው። ይህ የቁርአን አንቀጽ የሚመለከተው አቡበክር አስዲቅንና ከሱ ጋር የነበሩ የሆኑ ሙርተዶችን የተፋለሙ የሆኑ አካላቶችን እንጂ ከዚያ ውጭ ያሉ የሆኑ አካላቶችን እንደማይመለከት ግልጽ ነው። ይህን ነገር ኢዕቲቃድ ማድረግና በዚህ ነገር ማመን ዋጅብ ግዴታ ነው ብሎ እያለ ነው። ማን ነው ይህን እያለ ያለው? ራዚ ነዓም። ይህም ብቻ አይደለም እንደዚሁም እዚሁ የቁርአን አንቀጽ ላይ እያብራራ ማለት ነው። ይህን የቁርአን አንቀጽ እንዲህ ብሎ ይናገራል። والوجه الثاني في بيان أن هذه الآية مختصة بأبي بكر هو أن نقول هب أن عليا كان قد حارب المرتدين. نعم انجليزي قال ببلو من إلال ይህ የቁርአን አንቀጽ በአቡበክር ረዲየላሁ ዐንሁ ላይ ልዩ የሆነ መሆኑን ስለሱ ጉዳይ የሚያትት ወይም በማተት ረገድ ልዩ የሆነ መሆኑን በተመለከተ ጠይብ እኛ መሞገታችንን ስናሰርጽ ማለቱ ነው። هو أن نقول هب أن عليا كان قد حارب المرتدين እጅግር እንስጥና ይሁን ብለን እንበልና አልይ ረዲየላሁ ዐንሁ ሙርተዶችን ተዋግቷል ብለን እንበላል። ይህ ብሎ ማለት ሺዓዎች ወይም ራፊዳዎች አልይ ረዲየላሁ ዐንሁ ሙርተዶችን ተዋግቷል የሚል እምነትና አመለካከት ነበራቸውና ይህ የቁርአን አንቀጽ የሚመለከተው አልይን ነው ብለው ስላሉ ማለት ነው። ናም ከነሱ ጋር ጠይብ እየተወያየና ወይም ደግሞ ከነሱ ጋር ኒቃሽ እያደረገ ነው ያለው፣ በእነሱ ላይ ምላሽ እየሰጠ ማለት ነው። ከዚያ በፊት ግን ቀደም ብሎ የአቡ ሙሳ አልአሽዓሪ ወይም አቡ ሙሳ አልአሽዓሪን አስመልክቶ የተወሳ የሆነው የሱን ህዝቦችና አቡ ሙሳ አልአሽዓሪንና የሱን ህዝቦች አስመልክቶ የተወሳ የሆነውን ጉዳይ በተመለከተ የመጣ የሆነውን ሐዲስ አህባሹ ያወሳ የሆነውን ሐዲስ ሳያወሳው አልቀረም፣ አውስቶታል አራዚ። እሱም እንዳልተፈለገ ማለት ነው ጠይብ አልፏል። እሱም እንዳልተፈለገ ይህ ነገር እንዳልሆነ ከላይም ቀደም ሲል እንዳሳለፍ ነው። በል አቡበክር ረዲየላሁ ዐንሁ ብቻና ብቻ ልዩ ያደረገ የሆነ ነገር ነው ብሎ እያለን ነው። ስለዚህ አቡበክር ረዲየላሁ ዐንሁ ብቻ ልዩ የሚያደርግ የሆነ ነገር ነው ብሎ ካለ አቡ ሙሳ አልአሽዓሪም አይጋራም፣ የእሱም ህዝቦች አይጋሩም ማለት ነው። ይቺ የቁርአን አንቀጽ እያወራች ያለችው አቡበክር ረዲየላሁ ዐንሁን አስመልክቶ ነው እያለን ስለሆነ ማለት ነው። ወልወጅሁ الثاني في بيان أن هذه الآية مختصة بأبي بكر እያለ ስለሆነ ኻስ ነው ከተባለ አንድ ነገር በሆነ ነገር ላይ ብቻ የተገታ ሆኗል ማለት ነው። ሌሎች ነገራቶችን ሌሎች አካላቶችን በማይመለከት በሆነ መልኩ ማለት ነው። ግልጽ የሆነ ነገር نعم طيب خيرا من على كزيام مسكتلو الرازي هب لنا أو هب أن عليا كان قد حارب المرتدين ولكن محاربة أبي بكر مع المرتدين كانت أعلى حالا وأكثر موقعا في الإسلام من محاربة علي مع من خالفه في الإمامة، وذلك لأنه علم بالتواتر أنه صلى الله عليه وعلى آله وسلم لما توفي إذ اضطربت الأعراب وتمردوا، وأن أبا بكر هو الذي قهر مسيلمة وطليحة وهو الذي حارب الطوائف السبعة المرتدين بليلنا أقلل سنادرقو سنسا سابون سنا سفر عند تكل يون اللاتشون كان بلن بن لاتشو رافضواتشن عليين يتفلقوا بلن بن لاتشو أبو بكر رضي الله عنه مرتدوچن عند تواقعي متوقع هنا نقرنونا يا أبو بكر رضي الله عنه مرتدوچن مواقت نعم شأنه جيك بتام عالينو أعلانو يبلت كفيالنو علي رضي الله عنه كتواقعوا كونو وقعنا في المياه مارتنو حتى مرتدوچن تواقعوا البلن يمن الكونو قال مارتنو أبو الحسن الأشعري من ما ينسف الميان على كناونم بمعنى بمحاربة فيما يتعلق بمحاربة المرتدين مرتدوچن بمواقت رقد مالتنا منهم يتكناون نقر يلم የቁርአን አንቀጹ እያወራ ያለው ሙርተዶችን በመዋጋት ረገድ ነው። ውዳሴውም የመጣው ሙርተዶችን ከመዋጋት ጀርባ ነውና ማለት ነው። መን የርተደ ሚንኩም ዐን ዲኒህ ፈሰውፈ የእቲ ላሁ ቢቀውሚን ዩሒቡሁም ወዩሒቡነህ። ነዓም በዚህ መልኩ ውዳሴ የመነጨው ሙርተዶችን ከመዋጋት ጀርባ ነው። ስለዚህ አይነ ተበተ ሙሐረበቱ አቢ ሙሳ አልአሽዓሪ ወቀውሚህ አልሙርተዲነ ሙርተዶችን መዋጋታቸው የት ነው የጸደቀው? የጸደቀ ነገር የለም። ራሱ ራዚ ይህንን ስለሚናገር ማለት ነው። ስለዚህ አራዚ ራሱ አስተባብሎታል። ትክክል አይደለም በፍጹም ብሎ ማለት ነው አስተባብሎታል። በል ግዴታው እንደው ምንድነው እያለ ነው? ይህ የቁርአን አንቀጽ እያተተና እያወራ ያለው አቡበክር ረዲየላሁ ዐንሁ አስመልክቶ ነው። እሱ ነውና ሙርተዶችን የተዋጋው بعد وفاة رسول الله عليه الصلاة والسلام ከረሱል عليه الصلاة والسلام ህልፈት በኋላ የተዋጋቸው ሙርተዶችን እሱ ስለሆነ ብሎ በዚህ መልኩ አስርጿል፣ አስፍሯል ማለት ነው። ናም